እየመጣ ነው ተዘጋጁ በቃ እየምርሽ ነው አዎ ዴቭ ደውሎልኝ ነበር ሊያስችል ነው ጓደኛዬ እሰይ ተመስገን ልጄ ለወግ ለማድረግ ደረሰን ተመስገን ተመስገን እሰይ እንኳን ደስ አለሽ ከዚህ በላይ ያለ ምን አለ ልጆቻችን ደረሱልን እሰይ እንኳን ደስ አለሽ የኔና ያደመን ተስሞሽ በቻችን እንደሆነ ያገባል ማናት እሷ ያቺ ባለፈው እናትና አባቷ እንኳን የሞቱት እባክፍተኝ እሺ በቃ ፈታሉ እንግዲህ ጋብቻችሁ የአብርሃምና የሳራ ይሁን አባል እንድትገቡ ጠይቃችኋለሁ። እኔ ደግሞ በራሴ በኩል ባለቤትሽን እንደራስሽ አካል አድርገሽ በችግሩ የምትደግፊው ቃል ትገቢያለሽ? አዎ ቃል እገባለሁ። እኔ ለሊ አንተን በረከቴን ከዛሬ ጀምሮ ባሪ አድርጌ ተቀብያለሁ። በደስታ ጊዜ ልደሰት፣ በታመምክ ጊዜ ልታመም፣ መሌት በፈጣሪ ፊት ቃል እገባለሁ። አንተ በረከት በዚህ ህዝብ ፊት በታመመችና በቸገራት ጊዜ ከጎኗ ልትቆም ቃል ትገባለህ? አዎ ቃል እገባለሁ። እኔ በረከት ለሊ ሚስት አድርጌ ተቀብያለሁ። እስከ ዘላለም ድረስ አብሯት ለመቆም በፈጣሪ ስም ቃል እገባለሁ። እዛ ቃልህ ናት፣ ጠብቃት። አንቺ ሁሉ ዋጋ መክፈልሽ አይቀርም፣ እንጠብቂ። ቆይ ምን ያለችክ ነበር? ዝም ብላ ወሬ ነበር ስታወሪ ነበር፣ ቁም ነገር አይደለም። አረ የአብርሃም የሳራ ትዳር ያድርግላችሁ። እንግዲህ በትዳራችሁ ማል ፈጣሪ ይጨመርበት። አሜን። ማን ተረኛ እንደሆነ እስቲ ተረኛውን እስቲ ነው ጉዱ እንደማይ አንቺ እንደምን ያንቺ ነው ከኔ ጎን መቆም ሲገባ እንዴት እንደዚህ ታደርጋለህ? ለሊ እናታችንን ታውቃታለች። ቆይ እናታችን የኔ መጥፎ ስራችንን ብታይ ጎሽ ልጆቼ በርቱ የምትለን ይመስልሻል እንዴ? እና ይሄንን የህፃን ተረት ተረት ነግሮኛል ታለለ ጎበዝ። እሺ ብራቮ። ሰላም እንዴት ናችሁ? አድማጭ ተመልካቾቼ በመላው ዓለም ያላችሁ የቻናል ቤተሰቦች በቅድሚያ ለቻናል አዲስ ከሆናችሁ ሰብስክራይብ፣ ቪዲዮ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። ዛሬም እጅግ በጣም ውብና ደስ በሚል ሁኔታ ባየነው በሰራተኛዋ አደይ ድራማ በአዲስ ክፍል ይዘን መጥተናል። እንዲሁም ደግሞ ቀጣይ ክፍልስ ምን ሊከሰቱ ይችላሉ? በዚህ ቪዲዮ ሁሉም ተካቷል። ሁላችንም እንግዲህ ባለፈው ክፍል ላይ እንዳየነው ሙሽራ ይቅር ብላ ለሊ እጅግ በጣም አልቅሳ ነበር። ይህ ደግሞ የቤዛና የወንድሟ ሴራ እንዲሁም ፍቅርን ጨምሮ የሰሩት ተንኮል ነበር። ነገር ግን ዛሬ ላይ እሷ እጅግ በጣም የትቀረብ ብላ የተወዛገበችና ያለቀሰች ራሷን ስታም እስከመውደቅ ድረስ ደርሳ ነበር። በዛ መሀል ገጀራው ወንድሟ ተከስቷል። እንግዲህ እሱ ስለ ሰርጉ ተጠርቶ ነበር የመጣው። ነገር ግን አንተ ነህ በማለት ለሊ ራሱ ወንድሟን አላመነችም። ተጠራጥራ አንቃው ይዛው ነበር። እኔ ማቀው ጉዳይ የለም በማለት እጅግ በጣም እሱ ራሱ ተከፍቶ ነበር ወዲያውኑ ከዛ ቤት የወጣው። ታዲያ በኋላ ላይ ግን ስራዋንና ነገሯን አጠናቅራ ሂዳ እሱን ካሳገተችው በኋላ አስፈራርታውና ያንተ ሙሽራ እያለቀሰችልህ ነው፣ ይህ ነው የኔ ውጤት፣ ገና ሳይሃለው መቼም እንዳታስበው በማለት በወንድሟ እጅና በራሷ በቤዛ እጅ ታስሮ እንግዲህ ባቡሬን በአንድ ጨለማ ክፍል ተመልክተነው ነበረ። ለሊን ግን ሁሉም ሰው ይመጣል እያሉ እያበረታቷት፣ እናትየዋን በሌላ በኩል ደግሞ ልጄ የት አባቱ ሄደብኝ እባካችሁ ፈልጉልኝ በማለት እጅግ በጣም እያለቀሰች በሚያሳዝን የእናትነት ልብ ተመልክተናቸው ነበር ሁሉንም። ነገር ግን ታዲያ ቤዛ አሁን ላይ ሂጄ እሷን ውጤት ልቅሶዋን ቪዲዮ ቀርጫ አመጣልሃለሁ በማለት ነበር ከዛ ቦታ ወንድሟን አስጠንቅቀው እንዳይለቀው የወጣችው። ነገር ግን ደግሞ ደስ የሚለው ነገር የቤዛ ወንድም ዳኒ እንደ ቤዛ አይደለምና ስለ እናቱ ሲነሳ እናቱን በጣም ይወዳታል። በዛ ላይ በህይወት እንደሌለችም ይታወቃል። የነ ቤዛ እናት ስለ እናቱ በቃ በደንብ እንደምታቀለልና እጅግ ውብ የሆነች ሰው እንደነበረች እናት በህይወት ብትኖር አሁን ይሄን ስራችሁን ብታቅ አታዝንባችሁም? እባክህ ልቀቀኝ፣ እኔ እናቴ እንድታዝንብኝ አልፈልግም፣ አልፎ ተርፎም ለሊም ቢሆን እንዲከፋት በዚህ ቀን አልፈልግም፣ መገኘት አለብኝ፣ ዛሬ ከቀረው እኔ ህይወቴ ይበላሻል በማለት እንግዲህ ሲለምነውና ሲማጸነው እህቴስ በማለት አንገራግሮት ነበር። በስተመጨረሻ ግን እንግዲህ ዳኒ ሁሉንም ነገር ተረድቶትና ውስጡን በጣም ስለከፋውና ስላሳዘነው ለቆታል። ከታሰረበትና ከታገተበት ስልክም እየተደወለበት ስለነበር እንዲያናግር ፈቅዶለት ባውሬ ስልኩን አንስቶ በእናቷን በኩል እንዲሁም ደግሞ ለናደይም ባውሬ እንደተገኘ እነዴብ ተደውሎላቸው ነበር። ታዲያ ለሊም እውነቱን ስታይ በስልክ ተደውሎ የት ነው ቤኪ በማለት በፈገግታ ያራሷን ስታይ ወደቀችው ተነስታ በደስታ በፈገግታ ተመልክተናታል። ታዲያ ባቡሬ እንዴት ተፈታ ስትል በዛው እሷን ልቅሶና ሀዘን ለመመልከት የሄደችው ተንኮለኛዋ ቤዛ ዛሬ ላይ ስትመለከት
እንደተፈታና ሊመጣ እንደሆነ ባዴ በኩል ለሌሊ ሲነገራት እውነት ነው ወይ ስትል እንዴት ማለት ብለው እነሱም ተደናግጠው ሲጠይቋት ነገሩ እንዳይነቃባት እሷም ቢሆን ስለተጠራጠረቻት አንቺ ነሽ ወይ ቤኪን ያገትሽው ካንቺ ራስ አልወርድም ብላ አንቃይዛት ነበር። እኔም ማቆ ጉዳይ የለም ብላ ነበር። በኋላ ግን እንደተፈታ ስታረጋግጥ ወጣ ነበር ሄደችው። ወጣ ስትሄድ ተመልክተናታል። ፍቅርም ታዲያ ተንኮለኛዋ የሷ ተባባሪ ናትና አሁንም ካንቺ ጋር ማለት ከዛ ቦታ ተነጥላ ተከትላት እሷን ስትወጣ ተመልክተን ነበረ። ታዲያ ባቡሬ ደስ በሚል ሁኔታ ለነዴብ ተደውሎ ሁሉም ሰርገኞቹ እጅግ በጣም እነሱን ቁጭ ብለው በትግስት እየጠበቁ ተሰብስበዋል። ቁጥራቸው በርካታ ነው። እንግዲህ ከምትሞሸርበት አዳራሽ በወንበር ላይ ሁሉም ጠንደ ጠንዱ ነው ተቀምጠዋል። ታዲያ ሙሽሮቹ ቀሩ እያሉ ሁሉም በትግስት ላለመጠበቅ እጅግ በጣም ተሰላችተው ተመልክተን ነበረ። ነገር ግን እነዴብ በማስተባበር ኪንጎ እንግዲህ ዳይመንድን አንተ በጣም አስቂኝና ጥሩ ሰው ነህ፣ ሰዎችን ተናግረህ የማሳመን አቅም አለክና ቆዩ እየመጡ ነው ብለህ አበረታታቸው፣ ሂድና መድረኩ ላይ ወጥተህ ንግግር አድርግ እያለም እንዲያጨዋውታቸው ይልከዋል። ዴብ እንግዲህ እንደተላከው መቶ ዳይመንድም ሁሉም የሰርጉን ታዳሚዎች ማለት ነው ይመጣሉ፣ በትግስት ጠብቁ በማለት እንግዲህ እነሱ እንዲቆዩ ሁሉም ተሰላችተው አንድ አባት ተነስተው ሁሉም ተሰላችተው ሊሄድ እኮ ነው፣ ለምን ሙሽሮቹ ቀሩ፣ እኛም ቢሆን ሰልችቶናል መጠበቁ እያለም ንግግር ሲደረግ ዳይመንድ ግን እንደምንም ብሎ እነሱን እያሳቀ ለማቆየትም የተሰጠውን ኃላፊነት ተወጥቷል በሚገባ። ታዲያ አሁን ላይ ባቡሬ እጅግ በጣም በሚያምር የሙሽራ ልብስ ለብሰው በጓደኞቹ እነ ዳይመንድ እና ኪንጎ እንዲሁም ደግሞ ዶክተሩ ኤዩኤል እንዲሁም ዴቭ አጅበውት ወደ ሴቷ ቤት እየሄዱ ነበር። ለሊም በጓደኞቿ ታጅባ እየተዘፈነላት እሷም እጅግ በጣም ተውባና ደምቃ ቤተሰብ እንደሌላት እንዳይሰማት ሁሉም ካጠገቧ ሆኖ አሳምረዋታል። ታዲያ እሱም ቢሆን እሷም ብትሆን ደስ በሚል ሁኔታ በስተመጨረሻ ሲገናኙ የት ሄድክብኝ ብዬ ነበር መጣህልኝ ወይ ስትል በፈገግታና በደስታ ስትቀበለው እሱም ግንባሯን ስማት የኔ ፍቅር መጣውልሽ ብሎትም ሲቀበላት ተመልክተናል። እጅግ በጣም ያማረና ሁሉም እንግዲህ ተመልካቾች ዛሬ ላይ ባየነው ነገር ደስ ብሎናል ለሊ። ምክንያቱም ባለፈው እንደዛ የተፈጠረው ነገር ሁሉንም አድማጭ ተመልካች አስቆጥቶ ነበር። እንዳለ ኮሜንቶችን ስመለከት ነበር። መሆን የለበትም በፍጹም ባቡሬ መመለስ አለበት። የለሊን ሰርግ ስንጠብቅ ስቲል ደራሲውን ራሱ የድራማውን ስክሪፕት የጻፈውን ድረስ ከመተቸት ተደርሶ ነበረ። አሁን ላይ ግን የሁሉንም አድማጭ ተመልካቾች ሀሳብና አስተያየት ተቀብላችሁ በዚህ መልኩ ደግሞ ስላቀረባችሁት ሁላችሁም እናመሰግናለን ማለት ነው። እንግዲህ ደራሲዎችም እንዲሁም ተዋናዮች ማለት ነው። በሚገርም ሁኔታ የሌሊን ደስታ ማየታችን ሁላችንም አስደስቶናል። እስከ መጨረሻው ሙሉ ቪዲዮ የነሱ የሰርግ ፕሮግራም ነበረ። በመሀል ግን የተመለከትነው ነገር እንግዲህ በሰርጉ የተጨፈረ ቃል ተጋብተው እንግዲህ ትልቅ አባት ተነስተው ሁለታቸውንም ስለ ጋብቻ ትርጉም መግለጫ ሰጥተው ቀለበት አስራለት ቃል ከተገባቡ በኋላ ኬኩ ተቆርሶ እንዲሁም ወይኑ ተቀርቶ ብቻ በጣም ፏፈሽ ብለው የሚያምር ሁኔታ ላይ ያሉ ድንገት ያክስቷ ልጅ ግን በዛ ሰርግ ውስጥ ታዳሚ እንደነበረች ተነስታ ማርታ እንዴት መጣሽ አክስቴ ልጅ እኮ ናት ስትልም እንግዲህ ተናግራ ነበር። መድረክ ላይ ወጣ ሰላም ብላት አንቺ መሆንሽን አላውቅም ነበር ብላ እንደውም የወይኑ ጠርሙስ ተገልብጦ ሲደፋም አይተን ነበረ። ታዲያ በሁሉም ደንግጠው ነበር ማናት እንዴት መጣሽ በሚል። ገጀራው ግን በመጨረሻ ላይ እንዴት ትመጫለሽ ከዚህ በማለት አስፈራርቶ እየከፈታተረ ሲለቃት እኔ ድንገት እንጂ በፍጹም ሳሞናን አላውቅም ነበር ቢላትም አክስቴ ናት የላከችሽ በማለት ስጋት ስላደረበት እንድትሄድ ገፋፍቶ ከዛ ቦታ ሲያስወጣትና ሲያባረራት ተመልክተናል ገጀራው። ታዲያ የተንኮለኛዋ ቤዛ ዛሬ ላይ ወንድምየው ከሰርግ እንዳቀረበው ስለነበር ዳኒ በሰርጉ ላይ ታድሞ ነበር መሄዶ ነበር። ፍቅርም በኋላ ላይ ከቤዛ ተለይታ እናቴ ካጣችኝ የትሄደች ስለምትል ሊሄድ በማለት እንግዲህ ምን ሊወጥሽ ነው የተፈጠረው ነገር ወንድሜ ጉድ ሰራኝ በማለት እንግዲህ እሱን አመኝ እያለች ቤዛ እጅግ በጣም ተቆጭታና ተናዳለች። ከሰርጉ ላይ ግን አልተገኘችም፣ ግን ተደብቃ ሁሉን ነገር ስትመለከት ነበር። በኋላ ላይ ግን የሰራችው ተንኮል ለኢንስፔክተሩ ደውላ ገጀራው በሰርጉ ላይ እንደታደመና ያሉበትን አድራሻ ስትናገር ኢንስፔክተሩ ታዲያ ያው ገጀራው ከማረቢያ ቤት አምልጦ እንደወጣና ወንጀለኛ እንደሆነ ይታወቃል። እሱን ለመያዝ ኢንስፔክተሩም እንግዲህ በሰርጉ መሀል ተከስቶ ነበረ። ገጀራው ግን ቀድሞ ስለተመለከተው ከርቀት በሰዎቹ ጀርባ እየተደበቀ በስተመጨረሻ ግን እየሮጠ አምልጦታል። እንግዲህ ኢንስፔክተሩም ሲከተል ነበር። እንኳን አደረሳችሁ እንኳን ደስ ያላችሁ የሚሉ መልእክቱን ተናግሮ ሲሯሯጡ ሰርገኞች ሁሉ እንግዲህ ታዳሚዎች ምንድነው ብለው በተደናገጡበት ለሊም ወንድሜ ስትል
እንግዲህ ካጠገቡ ያለው ቤኪ ወይም ልጅ ባቡሬ ያመልጣል በፍጹም እንዳታስቢ ሲልም ከያበረታታት ተመልክተን ነበረ። በሌላ በኩል የተመለከትነው ቀጣይ ማነው ተረኛ በማለት እንግዲህ የተሰጣትን የሙሽራ አበባ ስትወረውረው ድንገት ግን የአበባ ከአደይና እንዲሁም ከኩኩ ፊት ነበር ያረፈው። ለኩኩ ነው አበባው የተሰጣት። አሁን ስንመለከት ኩኩና ዳይመንድ ቀጣይ ተጋቢዎች ናቸው ብለን ነው የምናስበው። ዛሬ ላይ እንደውም የሆነ ሰው ስታልፍ ድንገት ከኋላዋ ሲመታት እንዴት ትመታታላችሁ ብሎ እነዛን የሰርግ ታዳሚዎች ሲጣላም ተመልክተናል። እንግዲህ ኩኩና ዳይመንድ በእርግጠኝነት አብረው እንደሚሆኑ ወደፊት ጥንድ ናቸው፣ ይጋባሉ ብለን የምንጠብቀው ነገር ነው። በሌላ በኩል አሹና ሮማንም መቼ ነው ይሄን ሰርግ ስታይ አልቀናሽም ወይ የኔ ቢሆን ይሄ ፔሎ ብለሽ የለበሰችውን ቤሎ ለብሳ ስታያት ላይ ያልተመኘሽም ወይ ባላሳት ደስ የሚል ነው፣ ግን ደግሞ ለኔ አይደለም ስትልም ተስፋ የለኝም ሲልም እንግዲህ ተመልክተናቸው ነበር። ሌላው እንግዲህ ተመለከትነው ደግሞ የዶክተሩ ጉዳይ ነው። ቁጭ ብሎ እንግዲህ ለብቻው የሰርጉን ኬክ እየበላ በነበረበት ሰዓት ሊዱም ሆኑ እንግዲህ ሩታ ካጠገቡ ተገንተው ነበር። መጀመሪያ ላይ በጭፈራው መሃል ሩታ ስታደንቀው አምሮ ባህል ያለባበስ ስትል ሊዱም ከጎን ሆነ አንዱ ስትናገር ሁለቱ እየተቀናኑ ሲባባሉ በኋላ ላይ ሊዱ ሂዳ ኬኩን ካላጎረስክ ባለችው ሰዓት ዶክተሩ አልፈልግም ለራስሽ ኩረሽን ይጃለይ በማለት ፊት ይነሳታል። በዛ መሃል ሩታ ተገንታ ምን ታደርጊያለሽ እዚህ ያለቻት ነው። እኔን እንደ ጥላት ከተኛለሽ ኋላ ሊዱ በቁጣ ተነስታ ስትሄድ እንግዲህ ባለቂን ተነሳት በለስከተና ሳጠብቀው ነውና ሩታ ከጎኑ ተቀምጣለች። ታዲያ አሁንም አኮረፍሽ እንደ ያላት ነው። አሁን በዛሬው ላይ ያየነው ነገር ዶክተር ምናልባት እንግዲህ ሩታ ሊቀርባትና ጥሩ አስተያየት ሊሰጣት ይችላል ብለን አስባለን። እኛም በሁለታቸው አብረው ቢሆኑ ደስ ይለናል። ከሚበላው ኬክም በእጇ አንስቶ ሲያጎርሳት እጅግ በጣም በደስታ ተሞልታለች። ባቡሬና ለሊ እንግዲህ በወላጆቻቸው እጅግ በጣም ደስ በሚል ሁኔታ ተመርቀው የአብርሃም የሳራ ጋብቻ ይሆንላችሁ እንግዲህ ውለዱ ክበዱ እስከ መጨረሻው ፍቅራችሁ ጸንቶ አርጁ በሚልም ተመርቀው ደስ በሚል የሰርጉ ፕሮግራም ተፈጽሞ ተመልክተናል። በስተመጨረሻ ላይ ግን አሁን ላይ የተመለከትነው የሁለታቸው እንግዲህ አሁንም ቢሆን የጠቆመችው ቤዛ ናት። ቤዛ ወንድሟን መቼም እንደማታየው ተጣልተው ስትሄድ ተመልክተን ነበረ። ነገር ግን በስተመጨረሻ እንግዲህ ባቡሬ ይያዛሉ፣ ያመልጣል። ምን ሊፈጠር ይችላል? ቀጣይ ክፍል ከወዲሁ እናንተም በኮሜንት ግለጹ። አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ ቤተሰብ ሁኑ። አመሰግናለሁ።